ሰላም እንደምን አላችሁ የተከበራችሁና የተወደዳችሁ የኔ ቤተሰቦች በሙሉ ዛሬ ማልቲሜተር እንዴት መጠቀም እንዳለብን አጠቃቀሙን ላሳያችሁ ይሆናል። እንግዲህ በመጀመሪያ ቪዲዮን ፎሎ፣ ሳብስክራይብ፣ ላይክ እያደረጋችሁ በትህትና እጠይቃችኋለሁ። ሰላማችሁ ይብዛ። ቀጥታ ወደ ቪዲዮ ያልፋለሁ። ይሄኛው እንደምታዩት ከበል ነው። አሁን እኛ ከዚህ የምናገኘውን ቮልቴጅ በዚህ ከበል ተጠቅመን ነው ቴስት ማድረግ የምንችለው። እዚህ ውስጥ እንደምታዩት ባትሪ አለ፣ እያንዳንዱ ፓርቶች አሉ። ይሄኛው ዲጂታል ማልቲሜተር ነው። ይሄ ከላይ የምናየው ዲስፕሌይ ኦፕሽን ነው። እኛ የምናየው እዚህ የለካን ያለነው ነገር የምናየው ዲስፕሌይ ኦፕሽን ይሄ ነው። ይሄኛው ፓወር በተን ነው። እዚህ ጋር ያሳያል፣ ፓወር በተን ይላል። ይሄኛው ሆልድ እኛ አንድ የለካን ያለነው ቁጥር ለምሳሌ ይሄኛው አንድ እንበል። ይሄንን ወዲያውኑ ለመያዝ ከፈለገን እዚህ ጋር ስክሪንሾት አድርገን መያዝ እንችላለን። እዚህ ጋር ስክሪንሾት አድርጎ ይይዘናል ማለት ነው። ከዛ ይሄኛው ብዙ ጊዜ ብዙ ቪዲዮ ማልቲሜተር በተመለከተ መስራት ፈልጋለሁ። አሁን ግን እዚህ ጋር ኮንቲኒቲ ላይ በጣም ትልቅ ሚና አለበት። ማልቲሜተር አጠቃቀም ላይ ኮንቲኒቲ ወሳኝ የሆነ የማልቲሜተር ክፍል ነው። እንግዲህ ይህንን ማልቲሜተር በኮንቲኒቲው ላይ አድርገን መለካት ስንጀምር ማለት ነው ሉክ እዚህ ጋር እቺ ቮልቴጅ ፕላስ ብለን መውሰድ እንችላለን። ፕላስ እናርጋትና ኤ ኮም በሚለው ላይ ኮማን አድርገን ነው መውሰድ አለብን። ኔጌቲቭ ማለት ግራውንድ ብለን እንውሰድ። ከዛ አሁን ለምሳሌ ኮንቲኒቲ ላይ ይህንን ቼክ እናርግ። እዚህ ጋር አሁን ኦን አድርገናል። ከዛ በኋላ ኮንቲኒቲ ላይ እቺ ድምጽ ትሰጣለች። ያው ይሰማችኋል። ይሄንን ድምጽ ይሰጣል ኮንቲኒቲ ላይ ማለት ነው። ከዛ ብዙ እዚህ ጋር ሬዚስተር የምንለካበት እዚህ ቮልቴጅ የምንለካበት እያንዳንዱ አይሲዎች የምንለካበት ብዙ ኦፕሽኖች አሉ። ይህንን ኦፕሽን በቀጣይ በሌላ ቪዲዮ በደንብ አድርጌ አብራርቼ አመጣችኋለሁ። እስከዛ ፎሎ እያደረጋችሁ ላይክ እያደረጋችሁ እንድጠብቁኝ አደራ እላችኋለሁ። መልካም